ያላዘዱ ደግሞ የሩታ ብዙ ጊዜ ማለት ነው አይለያዩም። እንደማይለያዩ እርግጠኛ ነኝ። እነሱ የእጃቸው ሽርክት ያላዘዱ ደግሞ ሚዲያ ላይ ይሄ በጥንቆላቸው ይሆናል እንጂ በአካልማ ምን እነሱ ናቸው እኮ በጥንቆላ የሚመጡት። ጠንቋይ ቤት ሄደዋል እኮ ባለፈው ንስሐ ገባች እኮ እኮ የተማመኑበት ነገር አለ። እንደዛ ነው ከትንሽ ተጥልቅ የእሷ እንደዛ ነው የሚሉትኝ። እሷ ራሱ እርግጠኛ ነኝ እንዴት እንደማስተካከለው ምናምን። ዛሬ ደግሞ ነገሮች ባይስተካከሉ እንኳን እንደዚህ እየተጫወተችበት እኔ አብርሃ ከዚህ በኋላ ተመልሶ እሷ ጋር ከሆነ አይመጣም። በጤና ቆይ ልንገራችሁ፣ በጤና ከሆነ አብርሃም በትክክለኛው መንገድ ከሆነ አይመጣም ግን እጃቸው ላይ መተት ምናምን ገረመሌ ካለ ይሄ አይታወቅም እንጂ በትክክለኛ በኖርማል አብርሃም አይኗን እንኳን እንደዚህ አያያትም። ይሄ ጥምጣሙ ይሄ የዳቢሎስ ስራ ከሆነ ግን አዎ አይደለም። አሁን ወንድሟ የመጣው ምን ሊሰራ ነው? አልኳን እኮ ተለያይተው ጨርሰዋን አይደለ? እኔ ያለውሽ መከታዬ መከታሽ ነኝ እምባሽ እንትን እንደ መጀመሪያ ቢሆን ኖሮ ጥሩ ነበር። ነፍሰ ጡር እያለች እንደዛ ሲያደርጋት የት ነበር? አሁን እኮ አልኳን በቃ ተለያይተዋን። እሱም የራሱ ኑሮ እየኖረ ነው፣ እሷም ደግሞ እንደዛው። እነዚህ ኮተቶቿን ምናምን በዙሪያ ያሉት ምናምን ያው መጀመሪያ እኮ ያው የትንሹ ነገር ነው ወደ ትልቅ የሄደባቸው። አሁን እኮ አብቅቷል እኮ። አሁን እኮ የተደመደመ ያበቃ ነገር እኮ ነው። አሁን እኮ ጋቢ ለማስተካከል አይደለም እሱ አባቱ እንኳን አላስተካከለም። ስሚ አሁን ያውልሽ አንድ ነገር ልንገራችሁ። አብርሃም ወሳኙ ትልቁ መሳሪያ ያለው አብርሃም ጋር ነው። አብርሃም አይሆንም ካለ አይሆንም ነው። አንቆት እንግዲህ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበለልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ መግቢያው እንዳያችሁት ነው የሄርሜላና የአብርሽ ደጋፊዎች በመተት ካልሆነ መተት ካልተሰራበት ወደ ሩታ አይመለስም ሙስተሂል እያሉ ነው። በዚሁ አጋጣሚ የኔንም ስም እያነሱ ሌላ ምናምን አሁንም ደጋግሜ ነው የምነግራችሁ ማለት ነው። ይህንን ቪዲዮ የምታዩት እኔን የምትከታተሉኝ ማለት ነው። ሩታና አብርሽ መቼም ቢሆን መቼም አይለያዩ ማለት ነው። ጊዜ ቢጨርስ ነው እንጂ ጊዜ ቢረዝም ነው እንጂ አብርሽና ሩታ እንደ በፊታቸው አብረው ሆነው ልጃቸው ሲያሳድጉ ደግሞ ለማየት ያብቃችሁ ማለት ነው። እና እኛ ብዙ ነገር እናውቃለን። አሁንም ቢሆን የምናገራችሁ ነገር ቢኖር ሴት ልጅ ሆናችሁ በራሳችሁ ህይወት የማታረጉት ነገር፣ በራሳችሁ ላይ የሚደርስ ነገር፣ የማትችሉት ነገር ሄርሜላን ኢጂ ቀጥይበት አትበሏት። አሁንም ቢሆን ማለት ነው። ሄርሜላ ደግሞ 2 ልጆች አላት፣ ፍቅረኛ አላት፣ ቀለበት አድርጋለች። ነገር ግን አብርሽና ሩታ የራሳቸው ማንነታቸው አይደለም። አስረግጬ የምነግራችሁ ነገር ቢኖር ሩታም ቪዲዮ ላይ ስትመጣ የእሷ ማንነቷ አይደለም። አብርሽም ደግሞ ቪዲዮ ላይ የሚመጣው እንደዚህ የሚሆነው የራሱ ማንነቱ አይደለም። አብርሽና ሩታ በደንብ አድርገን ጠንቅቀን እናቃቸዋለን፣ ከስር መሰረታቸው ማለት ነው። እናንተ አሁን አዲስ የመጣችሁ ኦዲየንስ፣ አዲስ የመጣችሁ አድናቂዎች ይሁኝ ልቀቁኝ ነው እንጂ የምትሉት የአብርሽና የሩታ ነገር ምንም አይነት ነገር አታውቁትም ማለት ነው። አንድ ምሳሌ ልስጣችሁ ማለት ነው። አብርሽና ሩታ ትክክለኛ ቢለያዩ፣ ትክክለኛ ትዳራቸው ቢፈቱ በዚህ ልክ ማንም አይራመድም። ሩታ ራሱ እንዲስ ከዚች እዚህ ጋር አይነካትም። ገባችሁ? አብርሽም ደግሞ ሩታን ከዛች እዚህ ጋር አይነካትም። በደንብ አድርጋችሁ ይሄንን ነገር መውሰድ መማር ትችላላችሁ ማለት ነው። አብርሽና ሩታ መቼም ቢሆን አይለያዩም ማለት ነው። ያመነ ይመን፣ ያላመነ ደግሞ የራሱ ጉዳይ ነው። ሴትን ልጅ ሆና ሂጂበት ቀጥይበት የምትሉ በሏት። ሲቀጥል ደግሞ እናንተ የምትሰጡት አስተያየትና የምትመክሩት ምክር የወረደ ነው። ለትውልድ ራሱ የማይገባ ምክር ነው። አስተያየት ስትሰጡ እንኳን እባካችሁ እስቲ ስለ ስርዓት ያለው ተግባር ያለው አስተያየት ስጡ ማለት ነው። እያንዳንዳችሁ ማለት ነው። ባህላችሁ መጥቶ ሰው ቢቀማባችሁ እንዴት ነበር የምትሆኑት? ነጊስ ሄርሜላ ምን ልትሆኑ ነው? ሩታና አብርሽ ታረቁ፣ በትዳር ውስጥ እንኳን ገብተው ሄርሜላ የሩታን አይነት ህይወት ቢደርስባት ምን ልትሉ ነው? ምን ልታረጓት ነው ማለት ነው? እኔ ካሁን ወዲህ ስለ ሄርሜላ ምንም ነገር መናገር አልፈልግም። ምንም ነገር መፈትፈትም አልፈልግም። ነገር ግን እኔም ትቻለሁ። ሄርሜላን አላመጣም፣ አብርሽንም
አልፈተፍትም። ስለ አብርሽ አንድ ነገር አወራለሁ እንጂ ከሩታ ሲመጣ ነው እንጂ ትቻቸዋለሁ። ምክንያቱም የምናውቀው ነገር እናውቃለን ማለት ነው። ምን ነው እያንዳንዱ ነገር ይሄ ነው ብለን እናስረዳችሁ። ቆይ እንደዚህማ ከሆነ እኛ ራሳችን ያረግነው ነገር የራሳችን ነገር ሄርሜላ እጅ ላይ እንዳለ ደግሞ ትንሽ ጠብቁኝ ማለት ነው። ቪዲዮ እሰራላችኋለሁ። እኔ ይሄንን ካወቅኩ በኋላ ነው ሄርሜላንም እርግፍ አድርጌ የተኳት፣ መናገር፣ መሳደብ፣ መጨቃጨቅ የተውኩት ማለት ነው። ለምን እራሳቸው ያውቁታል ማለት ነው። ሚዲያ ላይ ስትሰሩ ስለ ዩቱብ ማንኛውም ነገር ጠይቁ። ማንም ትዳሩ ቢፈታ እንደዚች የአብርሽና የሩታ ትዳሩ ኦቨር አይሆንም። ታውቃላችሁ ሀገራችን ውስጥ ሽማግሌ አለ። ሽማግሌ ያስታርቃል። ለሩታ የአብርሽ ቤተሰቦች ይሄንን ሁሉ እየወደዷት ጋሽዬ እንደዛ አበባ የኔ ልጅ አንቺ የኔ እልልት እያሏት ማለት ነው። እንዴት አብርሽን በጥፊ መተው እንዴት አድርገው ቀተው ከሩታ ጋር ማስታረቅ ያቀታችኋል ይመስላችኋል? እናንተ ተጃጃሉ፣ እኛ አልተጃጃልንም ማለት ነው። ሲቀጥል የእጃችሁን ታገኙታላችሁ ያላችሁ ሰዎች ማለት ነው። ማንን ነው የእጁን የሚያገኘው? እናንተ ወይስ እኛ? እኛ እኮ ባልና ሚስቶች ናቸው። ልጃቸው በመካከል አለ እና ከባልና ሚስቶች ጋር ይኑሩ ነው እንጂ እኮ እንደናንተ በግድ የሰውን ባል ቀምተሽ ካላገባሽ ሄርሜላ አግብተሽ ካልወለሽ በግድ ቀለበት ካላረግሽ በግድ ብር ልከን ፈቶ ካላሳጠብን ነውር እኮ ነው። እውነቴ ነው የምላችሁ። እስቲ አስቡት። ችግር የለም ለሩታ አታስቡ፣ ለአብርሽም አታስቡ። ነገር ግን ሄርሜላስ ነገ ምን አይነት ህይወት ነው የምትኖረው? ምን አይነት ነገር ነው የሚያጋጥማት እቺ ልጅ ማለት ነው? እና ባካችሁ ማለት ነው ሴት ልጅ ናችሁ። እኔ ለሴት ልጅ ለሩታዬ እንደመከራከርም ሄርሜላን አነካተም። ነገር ግን ስነ ስርዓት ያለው በዛ ላይ ደግሞ ትልልቅ ሰዎች ናችሁ፣ በእድሜ የገፋችሁ ሰዎች ናችሁ ማለት ነው። ልጅ ሊኖራችሁ ይችላሉ። እኛ ስናጠፋ እንኳን አጥፍታችኋል ተመለሱ ማለት ለመምከር ፋንታ እናንተ ትልልቅ ሆናችሁ የማይባል ነገር አትበሉ። አብርሽ ወዶም ጠልቶም ማለት ነው ሩታ ጋር ይመጣል። ሩታን ደግሞ ወዶ እንዴት አድርጎ እንደሚያፈቅራትና እንዴት እንዳርጎ እንደሚወዳት እናንተ አታውቁም። አብርሽ ማለት ያለ ሩታ አይተነፍስም። ሩታ ማለት ያለ አብርሽ አተነፍስም ማለት ነው። በዚሁ አጋጣሚ በአብርሽና በሩታ መካከል ያለ መልካምና ጥሩ ነገር ምን እንደሆነ ልንገራችሁ። መተማመን የሚባል ነገር አለ። ልባቸው እንደዚህ ተሳስረዋል። አብርሽ ምንም ነገር ቢሰራ ሩታ አትጠረጥረውም። ሩታ ደግሞ ምንም ነገር ብትሰራ አብርሽ አይጠረጥራትም ማለት ነው። የአብርሽና የሩታ ግንኙነታቸው ይሄ ነው፣ ልባቸው ነው። አንድ ሰው በተሳመ በተላላጠ ፈቱ በተነሳ የሆነ ነገር በቦሰታ አይደለም። የሰው ልጅ ፍቅር እንዴት ነው ውዴታ ከውስጥ የሚባለው ልባችሁ ሲያያዝ ነው ማለት ነው። ገባችሁ? ይሄው ምን አለች ትላላችሁ ማለት ነው። ነገ ደግሞ ተመልሳችሁ አብርሽን ስዘቀዝቁ፣ አብርሽን ስሰድቡ፣ ሄርሜላን ከፍ ስታረጉ ማለት ነው። ይሄ ለማየት ያብቃችሁ ማለት ነው። ለትንሽ ጊዜ ነው። ይሄንም ዋጋ የሚያስከፍላቸው ነገር አብርሽና ሩታ ሰውን ለማሳደግና ሰውን ለመርዳት ባሉበት ነገር ለማሳለፍ ነው። ስለ ሄርሜላ ደግሞ በስተጀርባ በደንብ አርጋችሁ አጣሩ። ብር ከመላካችሁ በፊት የተለያየ ነገር በግድ የሩታን ባል ነጥቀሽ ለራስሽ ካላገባሹ ያንቺ ካላረግሹ ነገስ ከቷት ብዬ ተሳብርሽ ይሄው ሩታንም እንደከዳት ማለት ነው። ሄርሜላ ከሩታ የበለጠ ዋጋ ከፍላለች ለትዳሯ። ለአብርሽ ፍቅር ዋጋ ከፍታለች እንዴ? ሩታ እኮ ስንት ነገር ሆናለች ለአብርሽ ስትል። ሚዲያ ላይ እኮ አብርሽን ወዳለሁ አፈቅራለሁ ስላለች እኮ ነው እስከ ዛሬ ድረስ የምትረግጧት ማለት ነው። ይህንን ነገር ከፍላለች እንዴ? ምን አይነት ሴት ናት? አንድ ሴት እርጉዝ እያለች ባሏን የምትቀማ ባሏን የምትወስድ ለእኔ ካላረኩ የምትል ሴት ነገስ ኑሮዋ በምን አይነት ኑሮ ነው የምትኖረው? አብርሽና ሄርሜላ አንድ ላይ እንኳን ቢሆኑ በምን ተማምነው? ሄርሜላ አብርሽን በምን ታምነዋለች? ይሄ እኮ ስቃይ ነው። እውነቴ ነው የምላችሁ። ልጅቷ በስቃይ ውስጥ ኑሪ እኮ ነው የምትሏት። ነጊ ከነጊ ወዳ ሄደ አልሄደም ልጁ ጋር ሲያይ ሲመጣ ከሩታ ምን አይነት ግንኙነት? አረ ይደብራል። በጣም ያስጠላል። አስቡ።